ሳሚ እንግዲህን አንገቱን ዝቅ አድርጎ ዶክተሩን እባክህን ማማዬን መልስልኝ፣ እህቴን መልስልኝ በማለትም እግሩ ላይ ወርቆ ለመነው ማለት ነው። እንግዲህ ዶክተሩም ይችን ቀን ሲጠብቃት ነበረ። ሳሚ በጣም ዝቅ ብሎ እንግዲህን እግሩ ላይ ወርቆ እንዲለምነው ይፈልግ ነበርና ያ ቀን ዛሬ ነበርና ተሳካለት ማለት ነው። እሱም ያቺ ቀን ዛሬ ነች ተሳካችልኝ እያለ በጣም በደስታ ነው የሆነት እንትን ያለው ማለት ነው። በባለፈው እንግዲህ ክፍል እንዳየነው አንተም ሆንክ ሱራፌል ከቤዛ ራቁ አትፈልጋችሁም በማለትም ሳሚ ዝቶበት ነበርና እኔ ሮቤል አይደለሁም አንተ መተህ እግሬ ስር ካለመንከኝ አንተም እንደ ጓደኞችህ ካልተሰባበርክ እኔ አይደለሁም በማለትም ዝቶበት ነበረ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ላይክ ሸር ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው አዳምጡ። ተወዳጅ የሆነውን ቤዛ ድራማ ይዘላችሁ ቀርበናል። አኩቻም እንግዲህን ማማዬን ይዛ ስትመጣ ከጎዳና ላይ መኪናቸውን አስቁመው ማማዬን ብቻ ወስደው እንግዲህን አኩቻን አልወሰዷትም ማለት ነው። ሉሲ ማለት ያኩቻ ላሉ እንግዲህ አኩቻ ከየት እንደመጣልኝ ባላቅም እናም ሉሲም እንግዲህ ለሳሚ ተደውልና ማማዬ እንደታፈነ ስትነግረው በጣም የሚሆነው ነበር ያጣው ማለት ነው። እናም እንግዲህን ሱራፌልም ጋር መጥቶ እኔ ከናንተ ጨዋታ መውጣት እፈልጋለሁኝ በማለትም እንትን ሲለው ቆይ አንተ ይሄንን የማይረባ ሀሳብ ለምንድን ነው ለቤዛ የነገርካት? ቆይ እኔ ከመቼ ጀምሮ ነው ከዶክተሩ ጋር አንድ ላይ የምሆነው ሲለው እንግዲህን እኔ እንደፈለጋችሁ መሆን ትችላላችሁ። እኔ አሁን እህቴን ብቻ ተውልኝ። የት ነው ያደረጋችኋት? እኔ ቤዛ ትነቃለች ብዬ ነበረ። ቤዛ ግን ባንዴ የምትነቃ ሰው አይደለችም። ቤዛን ለማንቃት ብዬ እኔንም እህቴንም መስዋዕት ማድረግ አይጠበቅብኝም በማለትም ለሱራፌል ሲነግረው ሱራፌልም እኔ ስለምታወራው ነገር ስለ እህትህ የማውቀው ነገር የለም ይለዋል ማለት ነው። ሱራፌል ግን እኔ ሳስበው ማማዬን ለማሳከም ወደ ውጭ ሀገር በድብቅ ወስዷት ሲሆን እንደ ብቻን እንደዛ ብዬ ነው የማስበው። እናም እንግዲህን በባለፈው እንዳየነው ሱራፌል እኔ የወጪዋን አልችልም 6 ሚሊዮን እንደዛ ምናምን ያውጥቼ ከየት አምጥቼ ነው የማሳክባት? ሲጀመርም እኔ አልገጨኋትም በማለትም ለቤዝ ነግሯት ነበረና አሁንም ለሳሚ እኔ እንደገጨኋት በምን እርግጠኛ ነክ ሲለውም እንግዲህን ከዛ በፊት እንግዲህን እኔ ሕክምናዋን ሙሉን ችዬ ላሳክማት ነበረ ሲለው እሱማ እንደ ካርካትም እንዳልገጭሃትም እኮ በአደባባይ እኮ ካርክ ይለዋል። እኔ እንደገጭኋት በምን እርግጠኛ ነህ? ከፈለግ ሂድና ክሰሰኝ ይለዋል። ሳሚም እንግዲህን እኔ አልከስህም፣ አሁን እህቴን ብቻ የት እንዳደረካት ንገረኝ ብሎም እንግዲህን ይለምነዋል ማለት ነው። እሱም የማቀልህ ነገር የለም። ምን እያደረክ ነው? ምን እየሰራህ ነው? ወይስ እኔ ቤት እኮ እናንተ ብቻ ነን ያለ ነው ወይስ ካሜራ ደቅናል ብለህ ነው በማለትም እንግዲህ እንትን ይለዋል። ስለ ምንድን እያወራህ እንደሆነ የማውቀው ነገር የለም። ምንድን ነው ቆይ የምታወራው ሲለውም አሁን ቀጥ ብለህ ከቤቴ ውጣልኝ በማለትም ራስህን የደበካት በማለት ይመልስለታል ማለት ነው። ቤዝም እንግዲህን ከዛ በፊት እንግዲህ ሱራፌል እንዲያሳክማት ማማዬን አሳምና ነበርና ለምንድን ነው ሀሳብህን እየቀየርከው እያለችም እንግዲህን እንትን ስትለው አይገርምም ቤዝ በነገራችን ላይ ሳሚ የሆነ ነገር ሲነግራት ሮጣል ሁሉም ነው ውርት የምታደርገው ማለት ነው። በዚሁ አጋጣሚ ሆን እንግዲህን አንደኛ ቅንጅርቴ ወጥመድ ውስጥ እየገባ ነው ማለት ነው። ቅንጅርቴ ሁሉንም ነገር እንደዚህ እያደረገ ያለው ለማማዬ ሲል ነው ማለት ነው። ውድ እኮ ነው ከማማዬ ፍቅር ይዞኛል በማለትም ለሳሚ ነግሮታል ማለት ነው። ሱራፌል እንግዲህ ለቤዝ ውሃ ይዞላት ይመጣና ያቺ ቲጂ አሁንም እዚህ ነች እንዴ ስትለውም እንግዲህን እሷ እኮ እዚህ እንድትኖር የፈቀድሽላት እኮ አንቺ ራስሽ ነሽ፣ ግን አታስቢ እንዳትመለስ አድርጌ ነው የምሸኛት በማለትም ይነግራታል ማለት ነው። እናም አሁን ላይ እንግዲህን ማንም ማመን እንዳለብኝ በጣም ግራ ተጋብቻለሁኝ። ያችን ቅንጅርቴ የሚባለውን አወቅከው ሲለውም አዎ ያ የሳሚ ጓደኛ ሲለው አዎድ የዛለታ የላከው ዶክተሩ ነበረ፣ እኔን ለመግደል ነበረ። ይገርማል ለካ ሁሉም እኔን ለመግደል ይሯሯጥ ኖሯል በማለትም ትመልሳለች ቤዝ ምስኪን። እናም እንደዛ ስትለው ምን ይሄ ማመን የማይቻል ነገር ነው እንዴት ሆኖ ሲልም
ቤዝም መለስ ስትልና ለዶክተሩ እየተከላከልክለን ነው ትለዋለች። እኔ ለዛ ለማይረባ ዶክተር ምን ብዬ ነው የምከራከርለት በማለትም ይመልስላታል ማለት ነው። እናም እንደዛ እያለችው እያለ ቆይ ለምንድን ነው የማማየን ሕክምና አንተ እንኳን እኮ ራሱ ለዛ ነው እኮ ሰው ማመን ግራ ገብቶኛል እያልኩ ያለሁት እያለችም እንትን ስትለው ቤዝ እመንኝ፣ እኔ ይሄንን ስልሽ ያታምነኝም እኔ ላንቺ ራሴንም ማሳለፌ ቢሆን እሰጥሻለሁኝ። አሁን ስለ ትላንትናው ተመልሰሽ እያወራሽ ነው ሲል ስለሆኑ ነው እያወራሁኝ ያለሁት። አሁን እንኳን እኮ ማማየን እኔ አልገጨኋትም ብለኸኛል። አንደኛ ሕክምናውን ሙሉ ወጪውን እችላለሁ ስትለኝም ደግሞ አሁን አልችልም ብለኸኛል። ለዛ እኮ ነው ግራ የተጋባሁ ስትለውም እንግዲህ በቃ እኔ ማማዬ እጅ ውስጥ እስቲ አሁን እንኳን እውነቱን ንገሬ ስትለውም በቃ እኔ የማማዬ ላይ እጅ ባይኖርበትም ላንቺ ስል ውጭ ሄዳ እንድትታከም አደርጋታለሁኝ ብሎ እንግዲህ ይነግራታል ማለት ነው። ቤዝም በጣም ተደስታ እንግዲህ ለሳሚን ጥሪው ሲላትም ሳሚን ልትጠራው ልትነግረው ስትል ሉሲ ትደውላለች። ሉሲ ነች ደውለችው። ሉሲ ጋር ነው የማማየን ነገር ያዝ ነው ስትለውም እንግዲህ በቃ ሻንሽው ስትልም እንግዲህ ሉሲ የት ነው ያለሽው እያለችም እያለቀሰች ቤዝ ጋር ትደውልላታለች። ማማዬ እኮ ጠፋች ስትልም ምን እንዴት ሆኖ ስላለኝ ማለት ነው ቤዝም አላቅም ከሆስፒታል ስንመጣ ጭንብል የለበሱ ሰዎች አፍነው ወሰዷት ብላም እንግዲህ ትነግረዋለች። ሳሚም እዚህ እጅ ውስጥ ሱራፌል እንዳለበት እየተናገረ ነው። ስለዚህ በጣም ነው ግራ የገባኝ። አሁን ሱራፌል እሱ ጋር ነው እንዴ በማለትም ትመልሳለች ማለት ነው። እናም ቆይናና መልሼ እደውልልሻለሁ ትልና ሱራፌልን እንግዲህ ማማዬን የት ነው ያደረካት ትለዋለች። ምን እያወራሽ ነው ሲላትም እንግዲህ ማማዬን የት ነው ያደረካት? ለዛ ነው በባለፈው ሕክምናዋን አልችልም ብለህ አሁን መለስ ብለህ ሕክምናዋን እችላለሁኝ ያልከው ስትለው እና ሕክምናዋን አልችልም ያልኩኝ እንደሆነ እሷን አሳፍኛታለሁ ማለት ነው። ስለምታወሪው ነገር የማውቀው ነገር የለኝም በማለትም ይመልስላታል ማለት ነው። ቆይ አንቺ ምን እየሆንሽ ነው? እንዴት ነው የምታስቢው? በማለትም እንግዲህ እንትን ሲላት ሉሲም እንግዲህን ወደ ቤት ትመጣለች። ሳሚ እንዴት ማን ጫለሽ? ከዛ ከሆስፒታል እንዳትወጪ ሳልመጣ አላልኩሽም ወይ? ምንድን ነው የሚያንቀዠቅዥሽ አንቺ ላይ ሲላትም እኔማ እኮ እንጠብቀው ብያት ነበረ። ማማዬ ግን በጭራሽ እዛ መቆየት አልፈለገችም። ታዲያ ምን ላድርግ ስል ሰዎቹ ቆይ ምን አይነት ናቸው አይተሻቸዋል? የሆነ ምልክት ነገር ስላትም እንግዲህ ምንም ነገር እኔ ቢሆን ነገር የለም ሁሉም ጭንብል ለብሰዋል በማለትም ትመልስላታለች ማለት ነው። ሳሚም እንግዲህ በጣም እየተናደደ እህቴን አንድ ነገር ቢያደርጓት እያለም እንግዲህ እያለቀሰ ይገኛል ማለት ነው። ነገሩ ማን ሊሆን ይችላል? ወይ ያ ዶክተሩ ነው ሱራፌልም ሊሆን ይችላል ስትል ሲሉም እንግዲህን ምን ይታወቃል? የኛ ቅንሽርትም ሊሆን ይችላል። ቅንሽርትም አሁን ላይ የኛ ዋና ጠላት ሆኗል። ምን ይታወቃል? ከድሮም የኛ ጠላት ሊሆን ይችላል በማለትም እንትን ሲል ሉሲም ምን ማለት ነው አልገባኝም፣ እንዴት ነው ቅንሽርቴ የኛ ጠላት ሊሆን የቻለው? በማለትም ቅንሽርቴም እንግዲህን ማማየን እንዳፈቀራት ከዶክተሩም ጋር አብሮ እንደሚሰራ ለሉሲ ይነግራታል ማለት ነው። ሉሲም ይህንን በሰማችው ነገር በጣም ነበረ እየተገረመችው። እንዴት ነው ቅንሽርቴ እንደዚህ ሊሆን የቻለው እያለችም እንግዲህ በጣም እየተገረመች ወደ ቅንሽርት ጋር ትሄዳለች ማለት ነው። ቅንሽርት ጋር ትሄድና እንዴት ናክ ስትለውም ሉሲ አሁን ለብቼ ነው መሆን የምፈልገው ተይኝ ይላታል ማለት ነው። ቅንሽርት ቆይ አንተ ማነክ በማለትም ትጠይቀዋለች ማለት ነው። አንተ ቆይ ማማዬን አፍቅርሃት ነበረ? ማማዬን እንዳፈቀርካት ሳሚ ነግሮኛል ሁሉንም ነገር ስትለውም እኔ ለካ የማላፈቅር ሰው ነኝ እንዴ? ፍቅር የማይገባኝ ነኝ፣ ከንቱ ነኝ፣ ቆሻሻ ለባሽ ዱርዬ ሰካራም ነኝ አይደለ? እኔ ለእናንተ እንደዛ ነኝ እና ባፈቅር ምንድን ነው ችግሩ? አንቺም እኮ ሳሚን አፍቅረሻል። ለነገሩ ሳሚ አንቺን በደንብ ትሪት ያደርግሻል በማለትም ይመልስላታል ማለት ነው። ሉሲም ስለምታወራው ነገር ተጠንቀቅ፣ ስለማማዬ ስለምታወራው ነገር ተጠንቀቅ ስትለውም ትመልስለታለች ማለት ነው። ብታቅ ለማማዬ በጣም እየገፋችኝ እንደ ቆሻሻ እንዳየችኝ ለሷ ያልሆንኩት ነገር የለም ነበረ። እናም ሐኪም ቤት እንኳን በመኪና ተገይታ እንደገባች ብዙ መስዋዕትነት ከፍያለሁኝ እያለም እንግዲህ ቅንሽርትም ይናገራል ማለት ነው።
ታውቂያለሽ ዶክተሩ ያንን ሱራፌልን ግደልና ህይወትን የሚቀይር ብር እሰጥሃለሁ ሲለኝ እውነትም ላደርገው ሄጄ ነበረ። ግን እዛ ሲሄድ ያሰማሁት ነገር በጣም ሌላ ነው። ያየሁት ነገር ሲል ምንድን ነው ሲል እንግዲህ ሱራፌል ኪችን ውስጥ የሆነ ነገር እያወራ ሰምቶታል ማለት ነው። እንግዲህ ምን እያወራ ይመስላችኋል? ቅንዝርትም እንግዲህ በጭራሽ ይህንን ነገር ለማንም አልናገርም፣ ሉሲም ምንድን ነው ንገረኝ ብትለውም ይህንን ነገር እመንኝ ሉሲ ብትገልኝ እንኳን አልነግርሽም በማለትም እንግዲህ ነግሯታል ማለት ነው። እሺ ለማንኛውም አሁን ላይ ማማዬን የት ነው እየደበካት ትለዋለች። ማለት ምን በማለትም እንግዲህ ቅንጅርትም ይደነግጣል ማለት ነው። ንገረኝ አሁን ማስመሰል እንትን አይለም እንዲሁ እባክህን አሁን ነው እኮ ከዚህ ከሆስፒታል ኦፕሬሽን አድርጋ የወጣችው እያለችም እንግዲህን ትለምነዋለች ማለት ነው። ቅንጅርቴም ስለ እንደዚህ ስለምታወሪው ነገር የማውቀው ነገር የለኝም ትላለች። ቤዝና ደግሞ እንግዲህን ሉሲ ተገናኝተው እያወሩ እያለ ዶክተሩና ሳሚ ሱራፌል እያወሩኝ ነገር በጣም ግራ አጋብቶኛል ብዬ ሰማሁኝ እንጂ ማንን ማመን እንዳለብኝ ግራ ነው የገባኝ ስትል ዶክተሩ አንቺን ለማስገደል የተደረገው ነገር እውነት ነው፣ የቅንጅርቲ ደግሞ ቪዲዮ ውሸት ነው፣ ምኑ ነው ግራ የገባሽ በማለትም እንግዲህ እንትን ትመላለች ማለት ነው። ሱራፌልም እንግዲህን እኔና አንቺን ለማጣላት ራሱ ነው ያገታት በማለትም ነግሯት ነበረ ለቤዝ። ድጋሚ ደግሞ ዶክተሩንም ሄዳ የት ነው ማማዬን ያደረጋችኋት ብላም ስትጠይቀው ሱራፌል እንደመለሰላት ነው የመለሰላት። እሷም አይገርምም ሱራፌል ይሄንንም ነገር ነግሮ ነበረ እንዴት ቃላችሁ አንድ ሊሆን ቻለ በማለትም መልሳለታለች ማለት ነው። እና ስትመጣ ግን በጣም ደንግጦ ነበረ ማለት ነው። እቤት ከመጣሁኝ ቆየሁኝ አይደለ ስትለው እንዴት ልትመጪ ቻልሽ? ቤት ገብተሽ ነበር እንዴ ሲላትም አይገርምም ከመምጣቴ ይልቅ ቤት መግባቴ በጣም አስደንግጦሃል? ምን ነው ሳናቅ አገባህ እንዴ ትላለች። ስለምንድን ማግባት ነው የምታወሪው? የማግባቴማ ከአንቺ ጋር እኮ አብሮ ተቀበረ ስትለው ማለት ማግባት ነው አብሮ የተቀበረው ወይስ እኔን አብሮ መቅበር ትላለች። ስለምንድን ነው የምታወሪው ስትለው ሲላትም እንግዲህ እኔን ለመግደል ቤት ሰው ልከህ ነበረ ስትለው ማን ነው ደግሞ ይሄንን ነገር እየነገረሽ? ያ ሱራፌል ነው አይደለ ሲል አይ ሱራፌል አይደለም ሲል ሳሚ ነው አይደለ ሲል ቢያንስ የሳሚ የቅርብ ጓደኛ መሆኑንም ማወቅህ በጣም ጥሩ ነገር ነው በማለትም ትነግረዋለች ማለት ነው። ውድና የተከበራቸው የቻናል